ቱርካን በባሏ ላይ ማገጠች። ቱርካን ሌላ እንዳገባች ታላቋ ሩቻን አወቀ። ሚኔ በገዛ ልጇ ጉዶን ቱርካንና ካርታል እንደተጋቡ ሶመር አወቀ። ቱርካን በድብቅ ካርታልን አግብተዋለች፣ ግን ማንም እንዲያውቅ አልፈለገችም። አብራው የተለያየ ክፍል ውስጥ እየኖረች ነው። የምትወደው ግን አትመስልም። ዶኑሽን ከካንሰር ህመሟ ልታክም በካርታል አስመጭነት ከለንደን ድረስ አለች የተባለችው የፕሮፌሰሩ ልጅ የሰርዳር ፍቅረኛ አይቫሊክ ድረስ አይለም መታለች። እንደማታውቀውና ክትትል እያደረገችላት ነው። ከዓመታት በኋላ ሶመር ቱርካንን እዚህ ቦታ ቀጥሯት አንድ ዕድል ስጪኝ፣ ልጃችን ያለ አባት፣ አንቺም ያለ እኔም ያለ አንቺ ተለያይተን አንኑር ብሎ ለምኖ በግድ ያቅፋታል። ቱርካንም ለ5 ዓመታት ናፍቃ የከረመችውን ገላ ተስገብግባ ታቅፈዋለች። ሰዓቱ እኩለ ሌሊት አልፏል። ሚስቱ ግን አልመጣችም። አይላ እራቱን አቅርባለት ወደ ቤቷ ትሄዳለች። ሰዎቹ ከ5 ዓመታት በኋላ ነውና የተነካኩት ሊላቀቁ አልቻሉም። በቃ ምን ሆነሻል ቱርካን? ምንም። እባክህ ሶመር ደግማ አትደውልልኝ፣ በጣም ደክሞኛል። ለምን ቱርካን? ረብሽሻለሁ? እባክሽ ግልጹን ንገረኝ። ለምንድን ነው ከኔ መራቅ የምትፈልጊው? አልገባኝም። ነው ወይስ ከኔ ሌላ ሰው አለሽ? ስለዚህ ይህንን መመለስ ፈርተሻል። በቃ ነገርኩ። ከዚህ በኋላ ደግመኛ ልታገኘኝ እንዳትሞክር። ለሁላችንም የሚበጀው ይሄ ነው። ከዚህ በላይ ህይወቴን አታክብደው እባክህ። ከለንደን የተመለስሽው በራስሽ ፍቃድ ነው አይለን። እንዳትከተይኝ ብዬ አስጠንቅቄሽ ነበር። ሰርፕራይዝ ላደርግ ብዬ እኮ ነው ያልነገርኩ። በዛ ላይ እዚህ ብዙም አልቆይም። እሱ ጥሩ ነው። ልክ ለንደን እንደገባሽ የመጀመሪያ ስራሽ የሚሆነው የፍቺውን ሂደት ታስጀምሪዋለሽ። ሰርዳር እባክህ ለውሳኔ ባትቸኩል እኮ ጥሩ ነው። እባክህ ለራሳችን እድል እንስጠው። እንደሱ የሚባል ነገር የለም ብዬ ደጋግሜ ነግሬሻለሁ። አንቺን ማሳዘን አልፈልግም፣ ግን እያስገደድሽኝ ነው። እኔን አትጠብቂኝ። መቼም ወደ ለንደን አልመለስም። እዚሁ ነው የምኖረው። የኪሳራቸው ብዛትና ላውን ያዞረው ሙስጠፋ ኪሳራውን እየደመረ ነው። በችግራቸው ብዛት ቀለበቱን ሽጦ ነው የልጃቸውን ትምህርት ቤት የከፈለው እና ዳሪያ ባለቤቱ ደግሞ ቀለበት ገዝታለት ትሰጠዋለች። ከልባቸው ይተቃቀፋል። ቀለበት መግዣ ብር ካላችሁማ መብራትና ውሃ ክፈሏ። ስለዚህ በድጋሚ ቀለበትን አትሸጠውም። እኩለ ሌሊት ተጋምሷል። ካርታል ግን አሁንም ቁጭ ብሎ ጠብቋታል። ልትዋሸው እርሷም አልፈለገችም። ሶመርን አግኝታው እንደመጣች በግልጽ ተነግረዋል። እርሱም ከዚህ በኋላ ትዳራቸውን ከዚህ በላይ መደበቅ እንደማይፈልግ እንደማይችል የሚያስረግጥላት። ሶመርም ሆነ ቤተሰቡ እንደተጋባን ማወቅ ከፈለጉ ይወቁ። የሰራነው ወንጀል አይደለም። ይቅርታ እባክህ፣ እንደዚህ ያለ ሁኔታው ስለገባ እባክህ መጀመሪያ ለአባቴ ልንገረው እና ከዛ በኋላ የፈለግከውን ታደርጋለህ። ጠዋት ላይ የነ ሶመር ቤት በር በኃይል ይንኳኳል። የፈጣሪ ያለ ምንድን ነው? አቤት። ኦዛር የት ነው ያለው? አቤት። ምን ፈልገሽ ነው? እዚህ ለምን መጣሽ? ሲቪ ላይ ማውራት አለብን ኦዛር። እዛው ሴትየው ወዴት ልትገቢ ነው? ሲቪ ላይ መናገር የምትፈልጊውን ተናገሪና ከዚህ ተመልከት። አቶ ኦዛር ይሄ የልጅ ልጅህ ነው፣ ደግሞ ብቸኛ የወንድ ልጅ። ለሙስጠፋና ለልጅ ልጅህ ኃላፊነቱን መውሰድ አለብህ። እኔ ሁሌም አጠገባቸው ነኝ። በአፍ ብቻ አይደለም ከጎኑ መሆን ያለብህ በተግባርም እንጂ። ልጅህ የጋብቻ ቀለበቱን ሽጦ ነው ለልጅ ልጅህ የትምህርት ቤትን ክፍያ የከፈለው እና አሁን ባላቸው አቅም እስከ ወሩ መጨረሻ እንኳን የሚያደርስ ገንዘብ የላቸውም። በየቀኑ አበዳሪዎቻችን በራችንን ዘወትር ያንኳኳሉ። ለሙስጠፋ የምንችለውን ነገር በሙሉ አድርገናል፣ እያደረግንለትም ነው ያለነው። ሴትዮ እኔ ሙስጠፋን አናግረዋለሁ፣ ግን አንቺ ከዚህ በኋላ በፍጹም እዚህ ዝር እንዳትይ። በልና ሂድ ኤፌ፣ ሂድ። የኦዛር ልጅ ሂድ። እኔስ በዚህ ጉዳይ ላብድ ነው። አታስብ፣ ይህንን ጉዳይ እኔ አስተካክለዋለሁ። ምንም አታስብ ኦዛርዬ። ከቆይታዎች በኋላ ሩቻን ምግብ ሳያሳስባቸው፣ የቤት ኪራይ ሳያስጨንቃቸው፣ የልጃችሁ የኤፌ የትምህርት ቤት ክፍያ ቅንጣት ታክል እንኳን ሐሳብ ሳይሆንባችሁ የልጅ ልጃችንን ይዛችሁኑ ብላ አንድ ካፌ ጠርታ ትልቁን ግብዣ ትጋብዛችኋል። ግን ከእናቱ ከሴቪ ላይ ውጪ ዳሪያ ቀን ስትል ዶኑሽን ከሐኪሟ ጋር ወክ እያደረገች ታያታለች። የአእምሮ ህሙማን ሆስፒታል ቱርካን ሚኔ ጋራ ልጇን ኪራዝን ይዛላት በድብቅ በብረት በሮች ታጥሮ ወደሚጠበቀው ሆስፒታል ትገባለች። ኪራዝ ልጄ መጣሽልኝ? የኔ ልጅ ነይልኝ፣ ነይ። ቆይ ተረጋጊ፣ መጀመሪያ ተረጋጊ ሚኔ። እኔንም ያስፈራሽ ነው። እሺ ስላመጣችልኝ አመሰግናለሁ። ቱርካን ተረድተሽኛል፣ አመሰግናለሁ። ኪራዝዬ ነይ ቀቢ፣ አትፍኝ እባክሽ፣ የኔ ልጅ እባክሽ ልጄ። በጣም አድገሻል። እኔን ነው አይደል የምትመስለው? ቱርካን አባቷንም ትመስላለች፣ ግን አባቷ ዛሬም አንቺን ይወድሻል። ይኸውልሽ ሚኔ፣ እዚህ ጃት የመጣሁት ሚኔ የማስፈራሪያ መልእክቶችሽና ተደጋጋሚ ጥሪዎችሽ ሳይሆን አሰልችቶኝ እናትነት የሚለው ስሜቴ ብቻ ነው። ግን ከዚህ በኋላ እንዲህ ያለ ነገር በፍጹም እንዳትጠይቂኝ ኪራዝዬ።
ሂጂሽ እባክሽ እናትሽን አንድ ጊዜ ቀፊያት። ትንሽ ታማለች፣ ግን ደግሞ በቅርቡ ደህና ትሆናለች። እሺ ከዛ አብራችሁ ቆንጆ ጊዜን ታሳልፋላችሁ። ፈርቻለሁ፣ ታስፈራለች። አይ አታስፈራም። እሺ አትፍሪ። ይኸውልሽ እናትሽ እኮ ትወድሻለች። ነይ ነይልኝ የኔ ውድ ልጅ። በቃ ይበቃል። ከዚህ በላይ አታስጨንቂያት። ኪራዝ ነይ በቃ እሺ እንሂድ። ምሽት ላይ ከሐኪም ቤቱ ለሶመር ተደውሎ ቱርካንና ኪራዝ ኮርማን እንደ ጎበኟት ይነገረዋል። ሶመር መኪናውን እንደ ጉድ ይረግጠዋል። ቱርካን ቤት ውስጥ ከባሏ ጋር መብራት ፊልም አጥፍተው ፋንዲሻ ማፈንድተው ፊልም እያዩ ነው። በሯ በኃይል ይንጓጓል። ቱርካን በሩን ክፈችው! ቱርካን በሩን ክፈችው እያልኩኝ ነው። ሶመር እዚህ ነው። ካርታል እባክህ ላይ ተደበቅ። ለምን ሲባል ይህን እንጂ በሩን ክፈችለት። ካርታል እባክህ አሁን አይሆንም። እባክህ እየለመንኩ ነው። ዳፍኒ ስትጣሉ ማየት የለባትም። እባክህ ልለምን፣ ስለ ዳፍኒ ብለህ እባክህ። ሶመር ምን ሆንክ ደግሞ በድጋሚ? ቆይ እንዴት ኪራዝን ሚኔ ጋር ይዘሻት ትሄጃለሽ? ምን አጋባሽ? ማን ነሽ አንቺ? ማን መሆንሽ? እናቷ እኮ ናት። ተመልከት፣ ይኸውልህ የምትልክልኝ መልእክቶች። ትሰድበኛለች፣ ታስፈራራኛለች። አንቺስ ልጄን ከኔ ከአባቷ ስትለኝ እንደሱ ሲሆንስ ምንድን ነው የሚባለው? እናትነት ነው። ኪራዝ እርሷን ትፈራታለች፣ ዳፍኒ ደግሞ እኔን። ንገሪኝ፣ ዳፍኒን ወደ እኔ ታመጭልኛለች? ንገሪኝ። አንድ አይደለም ነው። በቅርቡ ዳፍኒ ከኔ ከአባቷ ጋር ትሆናለች። ቤት ልቀውጣልኝ። አንቺማ ቤት አለሽ። ቤትሽ ውስጥ እዳለና ይከበራል። እኔስ ቱርካን ዳፍኒ ልጄ። እማዬ ለምንድን ነው የሚጮህብሽ? አልጮህብኝም። ተኝተሽ ስለተነሳሽ እየጮህብኝ መስሎሽ ነው? እሺ ምንም አያስብልሽም። ሁልጊዜ ይጮህብሻል። እኛን ሊለያየን ነው እማዬ። ከእናቴ ልትወስደኝ ነው የመጣው? አይደለም ልጄ። ማንም ሰው እኔና አንቺን አይለየንም። እሺ ልጄ። እዚህ ለምን መጣ? እናቴ ልታስለቅሳት ነው? እኔንም አታስለቅሰኝ። ሂድ ከዚህ ከቤታችን ውጣልን ከቤታችን። ሶመር ዛሁን እባክህ አትከተለኝ ልጄ። እኔን አትፍሪኝ ልጄ። አባትሽ እኮ ነኝ። እዚህ ያለሁት አብሬያችሁ ለመሆን ነው። ተመልከቺ። አሁን አንድ ግድግዳ አለ ከፊቴ። አሁን እያለፍኩት ነው። ልወድቅ ነው። ተመልከቺ። ለማለፍ በጣም ከባድ ነው። ሌላ ሰው በዚህ ቤት ውስጥ አለ እንዴ? የለም። ምናልባት ቅድም ክፍት አድርገው ስለገባ ንፋስ ዘግቶት ነው የሚሆነው። የኔ ሚስት ናት፣ ግን የአንተ ቤት ነው የሚመስለው። መውጣት አልቻልኩም። እርጅኝ፣ ያለበለዚያ ሞትብሻለሁ። በቃ ብትሄድ ይሻላል። በጣም አዝናለሁ። እንዲህ ባይሆን በጣም ደስ ይለኝ ነበረ። ዳፍኒን ሳሚልኝ። እሺ በቃ ከዚህ በላይ ነገሮችን አናወሳስባቸው። እባክህ ሂድ ሶመር። ቱርካን አሁን ጊዜው አይደለም። ካርታል ለዳፍኒ ስትል ቆይ ትንሽ መታገስ አለብህ። ይውጣ፣ ሰውየው ይውጣ። በጭራሽ አላበቃም። ሁለቱም ለካ እንዲተነፋፍቀው ኖሯል። በድጋሚ እኩል እየተሳሳሙ ቅልጥ ባለ ስሜት ውስጥ ቤት ውስጥ ያሉ እስኪመስል ድረስ ከንፈር ለከንፈር ይነዳደፋሉ። ካሉበት ጥልቅ የፍቅር ስሜት በድንገት ቱርካን ወታ ገፍትራው በጥፊ ትመታዋለች። ሂድ ሶመር፣ ከዚህ ድልኝ፣ ቶሎ በል። ቱርካን ወደ ቤቷ ገብታ እያለቀሰች ራሷን እየወቀሰች ትተኛለች። ሶመር በድል ስሜት በደስታ ወደ ቤቱ ይሄዳል። አታካብጂው ቱርካን፣ አንቺም ትፈልጊኛለች፣ ተባኖብሻል። ምንድን ያደረግኩት? ካርታል እባክህ ይቅርታ አድርግልኝ። ለምኑ? ይልቅ አሁን አንቺ ብቻዬን ተይኝ እባክሽ። ዶኑሽ ሰርዳርን ሐኪሜን ላስተዋውቅ ብላ ጠርተው ከሚስቱ ጋር ታስተዋውቀዋለች። ሰርዳርና አይሊን እንደማይተዋወቁ ሆኖ ይተዋወቃሉ። ዳሪያና ሙስጠፋ ቤቱ በሐራጅ ሊሸጥ እንደሆነና አፓርታማ እንደተከራዩላት ነግሯት ሩቻን ቤት ውስጥ መኖር ሊጀምሩ እንደሆነ ሲነግራት ታብዳለች። ዶኑሽን ቤት አደርሰዋት አንቺ ቆይ እንዴት ዶኑሽን ልታገኛት ቻልሽ? ሲጀመር እንዴት እርሷን ልታክሚያት ትችያለሽ? ፕሮፌሽናል ዶክተር እኮ ነኝ። ሙያዬንና የግል ስራዬን እንደማልቀላቀል ገና ድሮ ለራሴ ቃል ገብቼለታለሁ። አንተ ግን ልትረሳት አልቻልክም አይደል? ለዛ ነው እኔን ፈታኝ። ብቻህን ትዳራችን እንዳበቃ መወሰን አትችልም። የትዳር አማካሪ ጋር እንሂድ እባክህ፣ ትዳራችንን እንታደግ። አሁን እንዴት ብዬ ነው ቆይ ለዶኑሽ ይህንን የምነግራት? እርሷም ቁጭ እንዳለች እርሱም መኪና ውስጥ ነቅቷል። ካርታል ወደ ቤት መጥቶ ለሃኒሙናችን ተዘጋጂ ዳፍኒ ስትለው ዳፍኒን አባት ሳዲቅ ጋር ትሆናለች ብሏት ይሄዳል። ዶክተር አይሊን በጣም ደግ ሐኪም ናት። ሰርዳር ግን እድናለሁ። የኬሞቴራፒ ሕክምና ልጀምር ነው። እመኚ ደህና ትሆኛለሽ። እሺ እኔ ቆንጆ።
የሶመር ልጅ ዳፍኒን ካርታል ትምህርት ቤት ይዟት እንዲሄድ ፈልጋ ይዟት ሄዶ ሲያደርሳት ኪራዝም አባቷ ሶመር አድርሷት ይሄዳል። ዳፍኒ ኪራዝን ለማስቀናት ብላ አባዬ በኋላ መተህ ትወስደኛለህ? አዎ በሚገባ እንጂ ልጄ። ቻው አባዬ ቻው። በደንብ ተማሪ ቻው። እሺ ቻው። ካርታል ሚስቱንና ሴት ልጁን ከዓመታት በኋላ ዛሬ ያገኛቸው መሰለው። ዳፍኒም ከዓመታት በኋላ ለመጀመሪያ ጊዜ አባዬ ብላ ጠራችው። እንባው እንደ ጅረት ይፈሳል። ዳሪያ ከዓመታት በኋላ ቤት መታ አክስቷ ታስገባታለች። ተወልዳ ያደገችበትን ቤት ጣራና ግድግዳው ሳይቀር ናፍቋታል። ስለ ዶኑሽ ጤና አብዝታ ተጨንቃለች። እኔም ለማመን ከብዶኛል። አባዬ ብላ ጠራችኝ እያልኩሽ ነው ቱርካን። ተመልከች ቱርካን፣ አባቷ ያለው እኮ እዚህ ነው። ግን ተመልከች፣ እኔን መረጠችኝ። ከእርሱ እኔን አባዬ ብላ ጠራችኝ። በጣም ደስ ብሎኛል ቱርካን። በደስታ ብዛት ካርታል አሁን ሆስፒታል ነኝ። እሺ ከዶኑሽ ጋር ነኝ። በቃ በኋላ እናወራለን። ሶመር ነው አባትሽ እኮ። እሱ አባትሽ አይደለም ልጄ። የዶኑሽ ሕክምና ተጀምሯል። በሰውነቷ ውስጥ የተሰራጨውን ካንሰር ለማዳከምና ለማጥፋት ኬሞቴራፒ ተጀምሯል። ሩቻን ኪራዝን ከትምህርት ቤት ልታመጣት ስትል ኪራዝ ደግሞ ቅድም ያየችውን ለአያቷ ትነግራታለች። ሕፃናት ያዩትን ይናገራሉ፣ ሳይጨምሩ ሳይቀንሱ። ሩቻን ሕፃኗን ይዛት ወደ ቤት ታመራለች። መላ ቤተሰቡ ተጨንቋል። ሩቻን ኪራዝን ቤት አድርሳት ለአይላ ደውላ ቱርካን ከማን ጋር ነው እየኖረች ያለችው ብላ ስትጠይቃት አይላ ብቻዋን ብላ ተዋሻታለች። ምሽት ላይ ሲቪ ላይ ያለቀሰች ሙስጠፋና ዳሪያ ዕቃቸውን በሻንጣ በካርቶን ይከታትታሉ። በነጋታው ጠዋት ላይ ዳፍኒ ከአባቴ ካርታል ጋር ካልሄድኩኝ ብላ ግግም ስትል ቱርካን በግድ ይዛት ትሄዳለች። ልጄ አባትሽ አይደለም፣ ስነ ስርዓት ያዥ እሺ ዳፍኒ። አጎትሽ ካርታል እንደሚወድሽ አንቺም እሱም እንደምትዋደዱ በደንብ አውቃለሁ። ግን እርሱ አባትሽ አይደለም፣ ሶመር ነው አባትሽ። አይደለም እኔ እሱን አልወደውም። አንቺ ሁሌም ትናደጂበት የለ፣ በሱ ምክንያት ታለቅሽ የለ። አሁን ወደ ትምህርት ቤት ውሰጂኝ፣ በጣም ተናድጃለሁ ለራሴ። እግራቸው እንደወጣ ታላቋ ሩቻን እሳት ለብሳ እሳት ጎርሳ በሹፌሯ በር ተከፍቶላት ወርዳ መጥሪያውን ትጫነዋለች። አይላ ትከፍታለች። እንደተከፈተላት ቱርካን እያለች ወደ ውስጥ እየጮኸች ትገባለች። አይላ ሶፋው ላይ ያለውን የካርታልን ጃኬት ሩቻን ከማየቷ በፊት አንስታ ትደብቀዋለች። ወይዘሮ ሩቻን እባክሽ ተቀመጪ። ወይዘሮ ሩቻን ችግር አለ እንዴ? ይህን ሰዓት የካርታል እጅ ላይ ይችዋለሁ። ይሄ ማን ነው? አይላ እሱ ወይዘሮ ሩቻን። ይሄ የማንና የምን እንደሆነ ልትነግሪኝ ትችያለሽ? 80 ጊዜ ይሆናል ደጋግሜ የጠየቅኩኝ። አንቺ የማትረቢ ግን አንቺ 80 ጊዜ ዋሸሽኝ። ለእኔ ያለሽን አክብሮት የምታሳይኝ በዚህ ነው ወይ? ንገሪኝ። አሁን ይሄ ምን ይባላል? አብረው እየኖሩ ነው? እንዴት ሊሆን ቻለ? እንዴት? ጭራሽ ይህንን ልብስ አቃጥለዋለሁ። አንቺን አልለቅሽም፣ በቁምሽ አቃጥላችኋለሁ። በልጄ ቦታ አስቀመጥኩሽ። ከልጄም በላይ ነበር የማይሽ። አንቺ ግን እስስት ነሽ። ዕድሜ ለአንቺ የማልፈልጋትን የድሮዋን ሩቻን አመጣሻት። ሩቻን የካርታንን ልብሶች ረግጣ ከቤቱ ለቃ ትወጣለች። አሁኑኑ ቱርካን ጋር ውሰደኝ፣ ፍጠን! እንደ ትእዛዝሽ ወይዘሮ ሩቻን። አቤት አቶ ዙዛር። አዎ እየሰማሁ ነው። ሙስጠፋና ዳሪያ ዕቃቸውን ሰብስበው ይወጡ። ለእናቱ አንድ አፓርታማ ተከራይቶላት ቁልፉን እንድታርፍበት ሰጥቷት ይሄዳል። እዚህ ቦታ ሩቻንን ያለ ፈቃዷ በኦዛር ትእዛዝ ሩቻንን አምጥቶ ለባሏ ያስረክባታል። ኦዛር እንደ እሳት ግላ የምታቃጥለውን ቱርካንን ልትፈጃት የምትገሰግሰውን ሩቻንን ለማረጋጋት እየሞከረ ነው። ለሶመርና ለዳፍኒ ስትይ እባክሽ አንድ ጊዜ ልትረጋጊ ትችያለሽ ሩቻን፣ እባክሽ በተረጋጋ አእምሮና እገላታለሁ። አለቃትም። ጥንካሬዋን አሽመድምጄ ነው አርቄ የምጥላት። እባክሽ ተረጋጊ። መጀመር አንቺ ብቻ ተረጋጊ። ከዛ የምናደርገውን ማንም ሰው ሳይጎዳ እንወስናለን። አሁን አንድ ሐሳብ አለኝ። ወይዘሮ ሩቻን እባካችሁ መግባት አትችሉም። እባካችሁ ምን እያደረጋችሁ ነው? ችግር የለውም ጥበቃ፣ መሄድ ትችላለህ። አንቺ አጭር ነይ ውጪ። ወይዘሮ ሩቻን የግል ረዳቴን እንዲህ ልትናገሪያት አትችይም። ስነ ስርዓት። አንተን እኔን ስነ ስርዓት የምታስተምረኝ አስወጣት። ፊገን እባክሽ አንድ ጊዜ ውጪ። ግን በዚህ አነጋገርሽ አውርተን ልንግባባ አንችልም። ምንድነው አቶ ኦዛር? አንተ እባብ በአጋጣሚው ተጠቀምክበት አይደለ? አንተ ቆይ ምን አይነት አሳፋሪ ሰው ነህ? ሩቻን እባክሽ ተረጋጊ። ሰው ትመስለኝ ነበረ፣ አምኜ ነበረ ከአንተ ጋር የሥራ ጋር የሆንኩት። ግን አንተ ምን አደረግ? ከቱርካን ጋር። አቶ ኦዛር ከአንተ ጋር ብናወራ ይሻላል። ያለበለዚያ ለሚስት ጨዋነት የጎደለው ንግግር መናገር ሊኖርብኝ። ሲጀመር ጨዋነት የሚባል ነገር አንተ የታለህና ንገረኝ እስኪ። ሩቻን በቃሽ። አንተና ቱርካን ተጋብታችኋል ነው? ተመልከት፣ ተጋብተናል። እኔም እሷን ብቸኞች ነበርን። ቆይ ምኑ ጋር ነው ኃጢአቱ? ካርታል ልጄ፣ ቱርካንና ሶመር አንተ እንደምታስበው አይነት ግንኙነት አይደለም ያላቸው። በጣም ከባድ ውሳኔ ነው የወሰንከው። መቼም አይጣሉም። ቢጣሉም በቅስፈት አብረው ናቸው። አሁንም ይዋደዳሉ። አትወደውም። ያለበለዚያ ቱርካን እኔን አታገባኝም ነበር። አብቅቷል ብላኛለች። ተሳስተሃል። ዓይንህን ግለጥ።
ዛሬ ይሁን ነገ አሊያም ከነገ ወዲያ በሶመር ላይ ተስፋ እንዳልቆረጠች በደንብ ትመለከታለህ። ያኔ ብትጸጸት አንዳች ዋጋ አይኖረውም ልጄ። ቱርካን ዛሬም ሶመርን ታፈቅረዋለች። ከወዲሁ ከቱርካን ጋር ያለህን ግንኙነት እባክህ። ካርታልና ቱርካን ለእኔ ቤተሰቦቼ ናቸው። የአንተ ቤተሰቦች መሬት ውስጥ ተቀብረዋል። በዚህ ሁኔታ የምትቀጥል ከሆነ ግን የአንተም ቀብር በቅርቡ ይሆናል። እያስፈራራሽኝ ነው? ስሙኝ፣ እኔ ማንንም አልፈራም። እንድታውቁ የምፈልገው ግን መጨረሻ ላይ የምትሸነፉት እናንተ ናችሁ። ካርታል በዚህ ጉዳይ ማንም ሰው አሸናፊ አይሆንም። ቱርካን ስህተት ሰርታለች። በንዴት የወሰነችው ውሳኔ ነው። ግን እዚህ የመጣ ነው አንተም ስህተት መስራት ከመጀመር በፊት አሁኑኑ አቁም እባክህ። ድምፅን አጥፍተህ እንዳገባሃት እንደተከበርክ ድምፅን አጥፍተህ ፍታት። ሶመር በጭራሽ ማወቅ የለበትም። መቼም አልፈታትም። የማትፈታት ከሆነ አንተም ሆነ ቱርካን በሰው ሁሉ ፊት መቆም እስኪያቅታችሁ ድረስ አዋርዳችኋለሁ። መጀመሪያ ከአባቷ ጋር ትጣላለች። አክስቷ እህቶቿን በድጋሚ ታጣለች። ከዛ በእግሯ ቆማ መሄድ አትችልም። ቱርካን በደንብ ታውቀኛለች። ሚኔ ለዚህ በጣም ጥሩ ምሳሌ ናት። የቱርካንም መጨረሻ ይህን የሚሆነው። ልረሳ አልቻልኩም ሶመር፣ አልረሳህም። ከንዴቴ ልቤ ውስጥ ያለው ፍቅር ይበልጣል። ፈጣሪ ሆይ እባክህ እርዳኝ። ቱርካን እንዴት ራስሽ ላይ ይህንን ታደርጊያለሽ? ለምን? እንዴት ቱርካን እንዴት? ሩቻን እባክሽ ተረጋጊ። ካርታል በጣም ብልጥ ሰው ነው። ማድረግ ያለበትን ነገር በሙሉ ያውቃል። እመኝ እባክሽ ተረጋጊ። አቤት ወይዘሮ ሩቻን። ይቅር በኛ ይላ ልጄ እባክሽ፣ ቅድም ተናድጄ ስለነበር ነው የማይሆን ነገር ያደረግኩት። ራሴን መቆጣጠር አልቻልኩም። ለቱርካን ነግርሻት እንዴ ተፈጠሩን? አይ ወይዘሮ ሩቻን በቃ አደራሽ እንዳትነግሪያት እሺ ልጄ። እሺ ወይዘሮ ሩቻን። ሙስጠፋና ዳሪያ ልጃቸውን ኤፌን ይዘው ታላቁ የነሩቻን ቤት ይገባሉ። ሶመር ቱርካንን ድሮ ሲገናኙበት የነበረው ካፌ ቀጥሯት እየጠበቃት ነው። የመጣው ሰው ግን ሶመርን አስደንግጦታል። ካርታል ቱርካንን ሃኒሙን ይዟት ሊሄድ ሽር ጉድ እያሉ ነው። ሰራተኞቹም ሸብረብ እያሉ ነው። ቱርካን መሄድ አልፈለገችም። እዚህ ምን ልትሰራ ነው የመጣው? ቱርካንስ? አያገባህም። እኔና አንተ እዚህ አንድ አጭር ንግግር ይኖረናል። አያገባህም ማለት ምን ማለት ነው ካርታል? አንተ ራስህ ስለ እሷ ምን አገባ? በ5 ዓመት ውስጥ ብዙ ነገር ተቀይሯል። ቱርካንና እኔ ተጋብተናል ሶመር። ቱርካን አሁን ሚስቴ ናት።